እዚህ ከተማ ውስጥ በመወለድ እጅግ በጣም ኮራለሁ። ታሪክ ብዬ ስጽፍ ግን በጣም ጥንቃቄ ይጠይቃል። የህዝብን ሀብት ነው ለህዝብ መልስ የሚሰጠው። ስለዚህ በዚህ ታሪኩ እንዳይፋለስ እንዳይጣረስ በተቻለኝ አቅም ጥንቃቄ አድርጌያለሁ ብዬ አስባለሁ። ነገስታቶቹ ብቻ ሳይሆን መኳንንቱ፣ ወይዛዝሩ፣ ማህበረሰቡ ራሱ እኮ ንጹህ የሚለብስ ያጌጠ የሚለብስ ቤቱ መገልገያ ቁሳቁሶች ሁሉ የተዋቡ በጣም በጥበብ በብዙ ትጋት በጥንቃቄ ሰርቶ አስጊጦ ቤቱን አሳምሮ አስቦ ይጠቀም የነበር ማህበረሰብ ነው። እውቀት የነበረበት ነው። እቴጌ ምንትዋብን እንደምሳሌ ማንሳት እንችላለን። ይህ ጃንተከል ሚዲያ ነው። በጦርነቱ ላይ የነበረው ቆይታ ያዝ አድርገን ደግሞ እስኪ ወደ ሂስትሪ እንግባ። ታሪካዊ አገር ላይ ነው ጎንደር የሆነ እዚህ ፋሲል እያየ ማለት ሂስትሪ ላይ ትኩረት የምታደርግ የፈጠረበት ተሰማው። ጎንደር ፋሲል አካባቢ ብቻ መሆን አይደለም። ጎንደር ሙሉ አገሩ ታሪክ ነው። ሙሉ አካባቢ ታሪክ ነው። ጎንደር አፈሩ ራሱ ታሪክ ነው። የኢትዮጵያ ባለውለታ ከተማ ነው እና ጎንደር መወለዴ እንዳንድ ኢትዮጵያ በጣም ያኮራኛል። ይሄ ማለት ሌላ ቦታ ይወለድም ኢትዮጵያዊነትን ያው በረጋችን ላይ በጣም አልደራደርም። በጣም ኮራለሁ፣ ደስ ይለኛል። የበለጠ ደግሞ ታሪካዊት ከሆነችው ከተማን በመወለድ እጅግ በጣም ደስተኛ ነኝ እና ጎንደር የታሪክ ሀገር ነው፣ የባህል ሀገር ነው። ትልቅ ውለታ የዋሉ ትልቅ ጉምቱ ምሁራን፣ ሊቃውንት፣ ጀግኖች፣ አርበኞች የፈለጉበት ምድር ነው። ጎንደር ታላላቆች ሰዎች የፈለጉበት፣ ያደጉበት፣ የተወለዱበት ከተማ ነው እና ደስ ይላል። ጋይደር መሆኑና የታሪክ አዋቂ መሆኑ ኦፍኮርስ ኢንተርኔት፣ ምክንያቱም የምታውቀውን ታሪክ ነው በተለያየ ቋንቋም እንደሚመጡ እንግዶችና ጎብኚዎች የምታሳውቀው። ግን ታሪክ ማወቅ ደግሞ ራሱን ችሎ የሚለው ፕሮፌሽናል ሂስቶሪያን ጋይደር ላይሆን ይችላል። ታሪክ እየጻፉ ሊቀመጡ ይችላሉ እና ለዚህ ነው መጣት ለማየት የፈለጉት ያንተን ነገር እና ከዚህ አንግል ስናነሳው ወደ ታሪኩ ስንመጣ መጽሐፍ ታሳትማል። በተለይ በቅርብ ጊዜ የመጀመሪያ ጊዜ ያሳተምከው መጽሐፍ ድል አንበሳ የሚለው ስለ መገለጫ ላይ ፒክቶሪያል ፕሬዘንቴሽን የሚባለው አሁን ስትናገር እንደሰማው ፋሲል ግንብ ብቻ ጎንደር አፈሩ ሁለመናው ታሪክ ነው ብለሃል እና እዛ መጽሐፍ ላይ ብዙ የሚገርሙ ባለ መገልገያ ዕቃዎች፣ ቁሶች፣ የጀግንነት አልባሳት፣ የጦር መሳሪያዎች፣ ጌጣጌጦች እና የማንጠብቃቸው ነገሮች ሁሉ ተካተውበታል። በመጽሐፍ ደረጃም በዚህ መልኩ ለእኔ እንግዳ ነው። ታሪክ ልታነብ ትችላለህ፣ በፎቶግራፍ አስደግፎ ደግሞ ስለ እያንዳንዱ ማቴሪያል እንዴት እንደተመረተ ጠቀሜታው የት አካባቢ ነው የሚለውን ነገር እያስተነተንክ የደረስክበት መንገድ በጣም አስተማሪነቱ የጎላበት ደግሞ ለማንኛውም የዕድሜ ክልል ደግሞ ማች የሚያደርግ ነገር ልጆች ለዋቂዎች ይህ ሀሳብ እንዴት መጣ? ያው በአስጎብኝነት ሙያ በነበርኩበት ሰዓት አሁንም ኦፍኮርስ ያገለገልኩ ነው እና እያስጎበኙ በነበረበት ሰዓት አብዛኛው የታሪክ መጽሐፍት ሲጻፉ የኞቹ ያው ቀለም አይጠቀሙም ከዋጋው አንጻር ይመስለኛል እና የሚፈለጉት ስዕሎች ወይም ፎቶግራፎች በጽሁፍ ብቻ ተገልጸው ፎቶግራፉ በደንብ በግልጽ አይታይም። አንዳንድ የፈረንጅ መጽሐፎችን ስናይ በእኛም ዙሪያ የጻፉትን ከለር ይጠቀማሉ እና ለምንድን ነው የኛ ሰዎች በዚህ መልክ መስራት ማንችለው? ብላክ ኤንድ ዋይት በደንብ አይገልጽም እሱ ድብዝዝ ማለት ነገር አለው እና የግድ በዚህ መልክ ካተገለጸ በጣም ከከበረ ነገር ከከበረ ድንጋይ የተሰሩ ኮል ለምሳሌ አንጸባራቂ ወርቅ ዳመን ካላቸው ብላክ ኤንድ ዋይት ነገር በጭራሽ አይገልጸውም። ይሄን ቀለም ከለር ያለው መጽሐፍ እንኳን አይገልጸውም፣ ግን በተቻለ ከዛኛው በንጽጽር የተሻለ ስለዚህ አንዳንድ ቃላቶች የማይገልጻቸው ስዕሎች አሉ፣ ፎቶግራፎች አሉ። ለምሳሌ አንድ ፊልም ባለሙያ ፊልም መስራት ቢፈልግ የባህል ፕሮግራሞች አዘጋጅ የሆነ ባህል መሰረት ያደረጉ ዝግጅቶችን ማዘጋጀት ቢፈልግ መረጃዎች ያስፈልጉታል። ምን አይነት አለባበስ መለበስ አለበት፣ የፀጉር ስሬቱ ምን መምሰል አለበት፣ ጌጣጌጦች ምን ቀለም አላቸው፣ ከምን ማቴሪያል ይሰራሉ፣ ቁሳቁሶቹ የቤት መገልገያ ቁሳቁሶቹ ምንድን ነበሩ፣ ከምንድን ነው የሚዘጋጁት እና ቀለሞቹ በደንብ እንዲታዩ በተቻለ አቅም ኦሪጂናልነታቸውን ጠብቆ መታየት የሚችለው ባለቀለም መጽሐፍ ቢሆን በጣም ውድ ነው። አንዳንድ ነገራችን ላይ አብዛኛዎቹ በስዕል ነው፣ ስዕል እያሳልን ሁሉ ነው ፎቶግራፍ የምንጠቀመው። ፎቶግራፍ እንዳለ ሆኖ ለስዕል የሚከፍለው ዋጋ በጣም ከፍተኛ ነው እና ያው በሀገር ጉዳይ ስለሆነ የእኛን ጉዳይ ገለል አድርገን ማለት ለራሳችን ጥቅም
ለምሳሌ እንደ ሰዎች ቤት እንዲኖርህ መኪና ገዝተህ ለመጠቀም ምናምን የሚለውን ነገር ገለል አድርገን የሀገር ጉዳይ ይቀድማል። ይሄ ነገር በጣም ክፍተት አለ እና የፈለገውን ያክል ኮስት ያደርግ በዚህ መልኩ መሄድ አለብን ከሚል ቅን ሀሳብ ተነሳስተን የመጀመሪያው መጽሐፍ እኔና ጓደኞቼ አዘጋጅተናል ማለት ነው። ስዕሉን የሰሩትኝ አሸሽኝ ይባላል። ግራፊክ ዲዛይን በጣም ፌመስ የሆነ ልጅ፣ በጣም ጎበዝ የሆነ ልጅ፣ በጣም ምንም ችሎታ ያለው ጥላሁን ይባላል። እሱን ጨምሮ ነው በጋራ የሰራ ነው እና ተቀባይነት አገኘ። በነገራችን ላይ የዚህ እንግሊዝኛውን ሰርተነዋል። አሁን በቅርብ ይወጣል። የድባ አንበሳ እንግሊዝኛው ወደ 4 መጽሐፋን ከዚህ በኋላ ሊወጡ አሉ በኢትዮጵያ ባህል ታሪክ። ይሄ መጀመሪያ በአማርኛ ነው። አሁን ቀጣዮች ግን ጨርሰን አሁን ህትመት ውስጥ ነው ያለ። በእንግሊዝኛ ቋንቋ ነው። 4 የተለያዩ መጽሐፎች ዝግጅት የተደረገ ነው። አውዛው ጭብጥ ሳንወጣ አሁን ሰዓሊዎችን ተጠቅሟል። በከለር እንዲገለጹ እያደረጋቸው በራሱ እያንዳንዱ ማቴሪያል እነኚህ የምንገለግልባቸው ባህላዊ ማቴሪያሎቻቸው ቁሶች እንዴት እንደተሰሩ ውስጡ ምን አይነት ነገሮች እንዳላቸው ምን አይነት ኮምፖነንት ኤሌመንት ሊሆን ይችላል እንዳላቸው በራሱ ኢትኔት ሰካል ሪሰርች ራሱ የቻለ ጥናት ይፈልጋል። ምክንያቱም የዚህ ዘመን ልጆች ነው ባኪደም ዛሬ 500 ዓመት ወይም 300 ዓመት ዕድሜ ያለ ማቴሪያል ሊሆን ይችላል የሚለው ነው። በዛ ርቀት እንዴት ሄደበታል? በጣም አድካሚ ነው። የተለያዩ ሙዚየሞች ለማስጎብኘት በሚሄድበት ሰዓት የማያቸው ቁሳቁሶች አሉ። እነሱም በፎቶግራፍ ያስቀራሉ። ታሪካቸውን የተሰነዱ ጽሁፎች፣ በዛ ዙሪያ የተጻፉ ነገሮችን አነባለሁ። እውቀት አላቸው ብዬ የማስባቸው ሰዎች ኢቨን እናቴን ጨምሮ አሁን ንግድን በተመለከተ ብዙ ነገር ያገዘችኝ እናቴ ናት። አንዳንድ ሰው ምናልባት እውቀት ከሩቅ ነው የሚመጣ ብሎ ያስባል። ከዛው ካፍንጫ ስር ራሱ አለ መጠየቅና ወላጆቻችን ራሱ የእውቀት ማህደር ናቸው። ብዙ ነገር ከነሱ ማግኘት እንችላለን እና እናቴን ጨምሮ በጣም ብዙ ሰዎች ትልቅ ሰዎች ብዬ ማስባቸው በዛ ዘርፍ እውቀት አላቸው ብዬ ማስባቸው ሰዎች ሁሉ ጠይቄ አስቤ አንድ አቅጣጫ ብቻ እንዳይሆን በተቻለኝ አቅም ብዙ ሰዎች ነው ጠይቅ። ምክንያቱም የአንዱ ሀሳብ አንዱ ሀሳብ ጋር ሊጣረስ ይችላል። የራሱን ሀሳብ ሊነግር ይችላል። ስለዚህ ታሪክ ደግሞ የአንድ ሰው ሀሳብ ብቻ ላይሆን ይችላል። ስለዚህ የተለያዩ ሰዎችን እንደማመሳከር ይሆን ዘንድ እንደ ግብአት ተጠቅሜያለሁ። ከዛ ባለፈ ግን በጣም ብዙ መጽሐፎችን ለማንበብ ገርሜ የምጽፈው ታሪክ ነው። ልቦለድ ቢሆን ነፃነት አለኝ፣ እንደፈለኩ ራሴን እንደፈለኩት መንገድ መግለጽ እችላለሁ። ታሪክ ብዬ ስጽፍ ግን በጣም ጥንቃቄ ይጠይቃል። የህዝብን ሀብት ነው ለህዝብ መልስ የሚሰጠው። ስለዚህ በዚህ ታሪኩ እንዳይፋለስ እንዳይጣረስ በተቻለኝ አቅም ጥንቃቄ ያደርጋለሁ ብዬ አስባለሁ። ማንኛውም የታሪክ ተመራማሪ ይህንን የሚያደርገው ሬፈረንስ ቡክስ ማንበብ፣ ኮስቲነርስ መበተን፣ መጠየቅ በጣም ደስ የሚል ነገር ነው እና የተሻሉ ከምትላቸው ሰዎች መረጃ ማሰባሰብ ነው። ማህበራዊ ድረገጹ ኢንተርኔት እንደምትጠቀሙ አሁንም እዚሁ አልወጣ ነው ያለነው አፄ ፋሲል አብያተ መንግስት ግቢ ነው። መቼም የነገስታቱ ታሪክ ስናስብ የሆነ ትልቅ ከፍታ ነው በምናብ የሚመጣው እና አንዳንድ ጊዜ በቋንቋ የምረቃ ስነስርዓት ላይ ልጆቹ ለብሰው ታሪክ ስለ ታሪክ ሲያወሩ ይህንን የነገስታቱን ዘውዱን ጌጣጌጡ ምናምን ለብሰው የሚያደርጉት እንቅስቃሴ መለከት ነበር እና የሆነ ግላይተር እንዲሆን ሻይን እንዲሆን ታርጋቸው ነገሮች አሉ። ያ ሀሳብ በራሱ ጥልቅ ነገር ነው። ምክንያቱም ስለ ንጉስ ነው የምናስበው። እዚህ ጋር የሚደፋው ዘውድ ኢስ ሜድ አፕ ኦፍ ጎልድ እያለ በዲያመንዶች የተጌጠ ነገር ነው እያለ ዛሬ በእንግሊዝም በሌሎች ሀገሮች ተዘርፎ ያሉት ያንን ስዕልና ከፍታ ትልቅ ነው። ስለዚህ አልባሳቶች ላይ ጥንቃቄ ማድረግ፣ ዘውዱ ላይ ጥንቃቄ ለማድረግ የሚለው ነገር የምታደርጋቸው ነገሮች ይናገራሉ ራሱ እና እስኪ እሱን ነገር ትንሽ ብዙ ጊዜ ባህል መገለጫ ተብሎ ሲሰራ የምናየው የታችኛውን ማህበረሰብ ያለባበስ ያኗኗር ስርዓት የሚያሳዩ ነገሮች ናቸው። ግን ኢትዮጵያ እንደ ሀገር ከቆመችበት ዘመን ጀምሮ እስካሁን ድረስ ብዙ ከፍታን ሊገልጹ የሚችሉ የታሪክ አሻራ ያላት ሀገር ነች። ስለዚህ ማሳየት ከተፈለገ የተለያዩ ነገሮችን ማሳየታል። ለምሳሌ የነገስታቶችም ታሪክ መነገር አለበት። ምክንያቱም የኛ የታሪካችን አንድ አካል ነው። ኢትዮጵያ ለምሳሌ እንግሊዞችን ብታይ ሮያል ህይወታቸው ነው ሊያሳዩ የሚሞክሩት። ክብራቸውን፣ ጀግንነታቸውን ለዓለም ያበረከቱትን ነገር ታችኛውን እንግሊዝ ሮያል ፋሚሊ የሚያሳየ ነገር አለ። ስለዚህ ይሄ አንዱ የኢትዮጵያ አካል ነው።
ብዙ ውለታ የዋለ አንድ የከፍታ ዘመን ነው። ስለዚህ ያን ከፍታ ዘመን ሊያሳይ የሚችል አልባሳት አለ። ከካባ ላንቆ ጀምሮ የተለያዩ ኒሻኖች አሉ፣ በደረትም በክንድም ይደረጃሉ። ስለዚህ ቁልፍ ብቻ መለጣጠፍ ልብስ ላይ ቁልፍ አንድ የባህል መገለጫ ሊሆን ይችላል። ይሄ አንድ ማሳያ እንጂ ፍጹም የኢትዮጵያ ብቸኛው የታሪክ ማሳያ ሆኖ ሊቀርብ አይገባው። ስለዚህ ሌላም ገጽታ አለን ከፍታን ሊያሳይ የሚችል የአክሱም ሐውልት ጠርቦ የሰራ ማህበረሰብ፣ ላሊበላን ውቅር ቤተክርስቲያናቶችን የሰራ የሀረር ጀጎል ግንብን ያነጸ እንዲሁም የጎንደር አብያተ መንግስታትን ከበረ የአሰራር ጥበብ ሰርቶ አስጊጦ አስቦ የተጠቀመ ማህበረሰብ እንደዚህ በወዳደቀ ነገር ብቻ ሲወክል ስታይ በጣም የሚያሳዝነው። ከፍታውን መታየት አለበት። በቃ ሶስቱም ላይ ከፍተኛው ማህበረሰብ ያኗኗር፣ መካከለኛውና ዝቅተኛው እሱን አመጣጥኖ ማቅረብ ይቻላል። ግን ድህነትን ብቻ እያሳዩ እንዲነበርክ ይሄ ብቻ ነው መገለጫ እየተባለ የሚደረገው ነገር ትክክል ስላልሆነ ከበሩ የነበርንበትን የፈረንጆች ሬኔሳንስ የሚሉት አለ የከፍታ ዘመናችንን ልናሳይባቸው የሚገባ ነገሮች አንዱ ያንን ሰርተን አንደኛ ለቱሪዝም ግብአት ማቅረብ ይገባናል። ምክንያቱም ሰው ያማረ የተዋበ የተጌጠ ነገር ነው የሚፈልገው። ለምሳሌ አንድ ሰው ሰርግ ሲደግስ ኢትዮጵያ ውስጥ ለምሳሌ የነጮችን ቬሎ ነው የሚለብሰው። ያ ሁሉ የነጮች አልባሳት አይደለም፣ የነገስታቶቹ አለባበስ ነው። ያን ሉላኖቹ፣ ልዕልቶቹ፣ የቤተመንግስት ሰዎች በቤተመንግስቱ ላይ የሚለብሱት ልብስ ነው። ያንን ከዛ ኮፒ አድርገን የነጮችን እንደዛ እኛ መድመቂያ ማዋቢያ የክብር መገለጫ ስናደርግ ከብሮ ስለታየ ነው፣ የጎዘፈውን ፓርት ስላሳዩ ነው። ስለዚህ የኛ ደግሞ በውዳቂ ነገር ሰርግን ደግስ ልንል አንችልም። ስለዚህ ከፍታውን ማሳየት መቻል አለብን እና ዘውዱን በከበረ እንደ ድሮ በወርቅ በዳይመንድ አስጊጠን አስውበን ባንሰራት ውስጥ የሚመስል ነገሮች በሪፕሊካ የሚሉት ነገር አለ። በዛ አዘጋጅቶ እኮ መልበስ ይቻላል እና ያለ ማሳየት ነው። አንዱ ኢትዮጵያ አካል ስለሆነ ትልቅ መርከብ የነበረው ሀገር ነው። ነገራችን ላይ ትልቅ ሰረገሎች የነበሩት ሀገር ነው ኢትዮጵያ። በተለይ እንደ ጎንደር የመሰሉ ታሪካዊ ከተሞች እንዲህ ነገሮች ይጠቀሙ ነበር። ስለዚህ ነገስታቶቹ ያማረ ያጌጠ ነገስታቶቹ ብቻ ሳይሆን መኳንንቱ፣ ወይዛዝሩ፣ ማህበረሰቡ ራሱ እኮ ንጹህ የሚለብስ ያጌጠ የሚለብስ ቤቱ መገልገያ ቁሳቁሶች ሁሉ የተዋቡ በጣም በጥበብ በብዙ ትጋት በጥንቃቄ ሰርቶ አስጊጦ ቤቱን አሳምሮ አስቦ ይጠቀም የነበር ማህበረሰብ ነው። እውቀት የነበረበት ነው። እቴጌ ምንትዋብን እንደምሳሌ ማንሳት እንችላለን። የቀጭን ፈታይ ግንብ ብላ ስታዘጋጅ እኮ እዛ እኮ ማይዘጋጅ ነገር የለም። ከቤት ቁሳቁስ ጀምሮ ከፀጉር ወለባ እስከ ግራልቦ ድረስ የእጅ አምባሩ፣ ድሪው በየአይነቱ፣ የጆሮ ኩትቻው፣ ጥሩራው በየአይነቱ ተዘጋጅቶ ማህበረሰቡ ይለብስ ነበር እና ራሱ ያዘጋጀ ነበር ማህበረሰብ ነው። ስለዚህ ይሄ ጎልቶ መታየት ያለበት ይሄ ራሱ አንድ የታሪክ አሻራ ብቻ ሳይሆን አሁንም ድረስ የምንጠቀምበት ለውጭ ሀገር ምንዛሬ ከማምጣት አንጻር ጠቃሚ ነው እና ያን ነገር አስጠብቀን ለዚህ ትውልድ አቀብለን ለኢኮኖሚያችንም እድገት መጠቀም ይገባናል ከሚል አንጻር ነው ብዙ ጊዜ ፕሮግራም ስለተደረገ ኢትዮጵያዊነትን ተች ለማለት ነው። ልክ ነው። በጣም ደስ የሚል ነው። ኃይሌ በጣም ተዝቆማን ቁቀት ነው ተጋያለውና አሁን እቴጌ ምንትዋብ ስታነሳ ዝም ብሎ በህልም የሚመላለስ ነገር አለ። ዝም ወደዛ ዘመን ሄጄ በዛ ጊዜ ነገሮች ሲሰሩ ለማስተዋል መሞከር በመላቤ መመለስ ይላል። ራሱ እስኪ ኤምብሮይደሪ የጥልፍ ስራ በራሱ ጋርመንት ጨርቃ ፋብሪክ ኢንዱስትሪ የሚባለው በሸማ ተፈትሎ እንደዚህ አድርጎ ልብስ መልበስ ከኮተን ከሚካር የተሰሩ ልብሶች በዛ ደረጃ በዛ ስታንዳርድ በዛ ኳሊቲ ማዘጋጀት ጥልፉ ከለሮችን ራሱ ክሬት ያለ ክሮቹ ያንዳንዱ ከለር እንዴት ነው ከለሮቹ ኦፍኮርስ በፔንቲንግ እንደዚህ አይነት የደብረ ስላሴ ምጡቅ እውቀት አለ። እንደገና ደግሞ የስሚዘር ደግሞ የጌጣጌጥ ኦርናሜንቱ ከወርቅም ከዲያመንድም እንደዛ አድርገው አቅልጠው ቀጥቅጠው የሚሰሩት ነገር ራሱን የቻለ ትልቅ ኖሌጅ ነው እና ያነ በዚህ ደረጃ መገለጽ ያለበት ነው እያልከኝ ያለው በዚህ ዘመን በምስሳ ታሪካችንን አክብረን ሁሉን ነገር የኋላ ነገር የሆነ ነገር ሁሉ እንደኋላ ቀር እየተቆጠረ ማለት የነበረ ነገር ሁሉ እንዲረሳ ተደርጎ ግን አዲስን ነገር ጥሩ ነገር ማስተዋወቂያ አቅቶን ነው እንጂ ኢትዮጵያ እኮ በጌጣጌጥ ብቻ አይደለም ወይ ባልባሳት ብቻ አይደለም። በዜማም ስልት ብትል ካንቾዬ፣ አምባሰል፣ ትዝታ፣ ባቲ፣ ሰንጎ መገኑ በራሱ ስልት ዜማን በማዜም በማንጎራጎር
የምት መሳሪያዎቻችን፣ የትንፋሽ መሳሪያዎቻችን፣ የክር መሳሪያዎቻችን አሳድገናቸው አሻሽለናቸው ቢሆን መለከቱን፣ ቤልታውን፣ ዋሽንቱን፣ ከበሮን፣ ክራሩን፣ በገናውን ይህ ሁሉ እኮ ኢትዮጵያ ውስጥ ብቻ ነው። እንዲህ አይነት የዜማ መሳሪያዎች ነጮቹ የራሳቸውን አሻሽለዋል። ሌሎም እያሉ ኢትዮጵያ የነበራትን እንኳን ማሻሻል አልቻለች። ያን የነበራትን እንኳን ማስጠበቅ አልቻለች። ይህን ሊያስተዋውቅ የሚችል ተቋም የለም። በትምህርት ደረጃ አይሰጥም፣ በተቋም ደረጃ አይሰጥም። ሙዚየሙ የለንም። ግን ታሪክ አለን ብቻ ብሎ ብቻውን ማውራት ብቻውን ጠቃሚ አይደለም። ያን አዘጋጅቶ ህይወት መዝራትና ለቀጣይ ትውልድ ማስተላለፍ ይገባል። እና የኢትዮጵያ ነገር የሳስበው በጣም የሚያሳዝን እውነት ነው። እስኪ ወደ ኪነ ጥበቡ ልምጣና ከታሪክ ጋር እናያይዘው። አሁን የኪነ ጥበብ ሙያተኞቻችን በተለያዩ ሙዚቃዎች፣ በክሊፖች የአካባቢውን ባህል ለመግለጽ ጥረት ሲያደርጉ እናያለን። የጎንደር፣ የጎጃም፣ የወሎ፣ የትግራይ፣ የኦሮሞ ብሔር ብሔረሰቦች እንዴት ታየዋለህ? አሁን እውነት የኪነ ጥበብ ሰዎቻችን በዛ ልክ በሚገባ ልክ እየገለጹ ነው? ያው ገልጸውታል ባይባልም የየራሳቸውን አስተዋጽኦ እያበረከቱ ነው። የሚናቅ ነገር አይደለም። ግን በተቋም ደረጃ ትሬኒንግ ካልተሰጠ፣ ስልጠና ካልተሰጠ፣ በትምህርት ተደግፎ ነገሮች ተዋቅረው በስነስርዓት ሰው ተምሮ ካልሄደ ሰው የራሱን አመለካከት ነው የሚያንጸባርቀው። ስለዚህ በደንብ በጥናት ሊደገፍ ይገባዋል። ግን እያደረጉት ያለው ነገር ቀላል ነገር አይደለም። ለማስተዋወቅ እያደረጉት ያለው ነገር የሚበረታታ ነው። ግን የጎደሉ ነገሮች አሉ። በጣም የምንሳሳታቸውና የተገባ መልሶች የምናስተላልፋቸው ነገሮች አሉ ነው። እንደው ለምሳሌ ለአብነት ወደ ሆሊውዱ የፊልም ኢንዱስትሪ ብንሄድ ለምሳሌ አንድ ቆይታ ታሪክ ሊነግሩ የሚፈልጉት ለምሳሌ ዋይናት ትሮይ የሚል ፊልም አይተው ሊሆን ይችላል። እያንዳንዱ አለባበስ ከነገስታት የቤተ መንግስት ውስጥ ያሉ ሰዎች ሴቨራል ካይንድ ፐርሶናሊቲስ እንግዲህ ሌፍቲቱ፣ ንግስቲቱ፣ የአገልጋዮች አለባበስ፣ የሶልጀሩ በማዕረጉ የጦር መሪው፣ የእያንዳንዱ ወታደር ይህን የሚጠቀሙት የጦር መሳሪያ ጋሾ ማለት ነው። ምን ያህል ተጨንቀው እንዴት አድርጎ ያን ዘመን አመጣው እዚህ ጋር ያለው እንደሚያሳይ እነሱ በእውቀት በጣም የሚያምኑ ናቸው። በነገራችን አንድ መካድ የሌለብን ነገር ነጮች የደረሱበት የእውቀት ደረጃ እንዲህ በቀላሉ የሚተነተን አይደለም። የሁላችን እንደምናውቀው ለእያንዳንዱ ጥቃቅን ለሚመስሉ ነገሮች ሁሉ የሚሰጡት ትኩረትና ትጋት እንዲቀላል ነገር አይደለም። ስለዚህ ሲሰሩ አንድ ነገር በደንብ አጥንተው በጣም ብዙ ባለሙያ ተሳትፎበት ብዙ በጀት በጅተው በጣም በጥንቃቄ ነው። ምክንያቱም የሀገር ስነ ልቦና የሚገነቡበት ነገር ነው። ያለ ነገራችን ላይ አሜሪካና ሆሊውድ አንድ አይደለም። ሆሊውድ የሚሰራው ነገር ሁሉ አሜሪካ ውስጥ የሚታይ ነገር አይደለም። ግን የአሜሪካን ልዕልና ለማሳየት የማይሰሩት የሚሄዱበት ርቀት የለም። አሜሪካ የሆነችን ቅርብ ጊዜ የመጣች ሀገር ነች እንደምናውቀው። ኢትዮጵያ ትልቅ ታሪክ ያላት ናት። ግን ታሪኳን መርምሮ አሽቶ ፈትቆ ፈትሾ ለትውልድ ለማቅረብ በተቋም ደረጃ የለም። በግለሰብ ደረጃ የሚንቀሳቀሱ እንኳን ድጋፍ ያደረጋቸው ሰው የለም እና ከሆሊውድ ጋር ማነጻጸር አሁን እዚህ አፄ ፋሲል አብያተ መንግስት ግቢ ውስጥ ታሪክን ከመንገድ ባሻገር በመጠኑም ቢሆን የዛን ዘመን ገጽታ ቢያመጣው ተብሎ በማሰብ ህይወት በአብያተ መንግስታት ተብሎ አንዳንድ ነገሮች ጥረት ሲደረግ ያለው አቲክ እዛ በስተጀርባ ያለህበት የራስን አስተዋጽኦ እያበረከትክ ነው። ያው ብቸኛ አይደለም፣ ብዙ ሰዎች አሉ እዚህ ውስጥ የሚሳተፉ። ህይወት በአብያተ መንግስታት ምን አይነት ኢንፑት ፈጠረ? ያው ነገስታቶቹ ይጠቀሙበት የነበረውን ነገር በተወሰነ መልኩ ለማሳየት ይሞክራል። ያው እየተሻሻለ የሚሄድ ነገር ነው። በነገራችን ላይ ገና ጅማሮ ስለሆነ አቅምም ይጠይቃል። ብዙ በጀት ይፈልጋል፣ ብዙ እውቀት ይፈልጋል፣ በጣም ጥናት ይፈልጋል። ግን እንደ ጅማሮ በጣም የሚበረታታ ነገር ቀላል ነገር አይደለም። አርቲስቶች ከመሀል ሀገር ሲመጡ የተለያዩ እንግዳም ሲመጣ በማህበራዊ ድረገጾች እና በፌስቡክ በቲክቶክ እና በተወሰነ ደረጃ ትንሽ ከፍ ደምቅ ያለ ነገር እያስጠና ጅማሮ የሚበረታታ ታሪክን ከማስቀመጥ ከመሰነድም አንጻር ጥሩ ግብዓት ነው ብዬ አስባለሁ። ምክንያቱም በነገራችን ላይ አሁን ከንባቡ ባህል ይልቅ ሰው ትኩረት እያደረገ ለማህበራዊ ሚዲያውን ስለሆነ በማህበራዊ ሚዲያ የሚሰራጩ ነገሮች በተለይ እንዲህ አይነት ነገሮች ላይ በደንብ ትኩረት ተደርጎ ቢሰራበት ልጆች ያን ኢሚቴት የማድረግ ነገር አለ እና ታሪክን በቀላሉ የማድረስ አስተዋጽኦ አለ። በጣም ደስ ይላል። አሁን ፋሲል ግቢ ነው እና እኔ ሁልጊዜ ስመጣ እዚህ ግቢ በውስጥ የሚወጣ መልዕክት አለ።